የገረፉን እኮ እንደ ከብት የነዱት ነጮችን ደጃዝማች አበረን ያለ ታላትን እንደለም ነዱ የሚባሉ ለዚህ ሲወራን ሰማል። የተከፋፈለውን ግዛት አንድ ሀገር፣ አንድ ኢትዮጵያ፣ አንድ ምድር፣ አንድ ሃይማኖት በማለት አፄ ቴዎድሮስ የቋራው ካሳ ተነሱ። ሁለት ንግስታት እናገኛለን። ቀደም ባሉት ነው ኦሪት ዘፍጥረት ላይ ተጽፏል። ዳሚነስ ነው ወይስ ኤልፊየስ ይላል መጽሐፍ ቅዱስ ላይ ፋሉ እንድታዩት። መጨረሻ የነሱ ስም አለ ኦሪት ዘፍጥረት ላይ። አዳራሽ ቤቴ ጭምጭም ታለው ቀሴ እኔ የሚገርመኝ ያደርኩ ማነሴ። ብዙ ሚስት አላችሁ ተብሎ ይነገራል። ይሄ ነገር እውነት ነው? እንዴት ነው? ሚስት በህጋዊነት 4 ሚስት ነው ያገባው ማለት ነው። በህጋዊነት 4 ሚስቶች አሉ። 4 ሚስቶች በሁለቱም ነው። በእናቴ ጅማ አባጅፋር ኦኬ። ሂድ እናቴ ትነግረኝ ነበረ። ሂደ እንድታያቸው የእናቴ ወገን አዜንዋ የአባት ጎንደር ቋራ በሙሉ ያንተ ንጉስ ኃይለ መለኮት ይሰማሉ። ከቋራ አንድ ኃይለኛ ሽፍታ ተነሱ፣ ሰው ሁሉን እያሸነፈ እየመጣ ነው ይሏቸዋል። አሁን እሳቸው ይሰማሉ። እና ጦሩ እየገዛ ባህር አድርጎ እየገሰገሰ የመጣ ነው። ከዚህ በኋላ እንደዚህ የመጣ ነው ሲሏቸው ደንግተው ህይወታቸው አለፈ፣ ሞቱ። አሁን አፄ ዮሐንስ ምን ያደርጋል? ማሸነፍ ማይችል መሆኑ ሲረዳ ግብጽ የእንግሊዝ ቅኝ ግዛት ነበረች በዚያም ጊዜ። አሁን 15,000 የእንግሊዝ ጦር በጄኔራል ናፒር የሚመራ ከህንድ ሀገር በቀይ ባህር ይዘዋቸው መጡ። በኢትዮጵያም ንጉሠ ነገሥቱ ዘውድ ንግሥተ ሳባ ጀምሩ ማለት ነው። የሰራተኛቱ ምን ትልቅ ነው? ምን ትልቅ ማለት ሚኒሊክ ማለት ነው። ናዳሞ ገለሌ ናዳሞ ገለሌ ጋላል ባሉላ ጋላል አልጋቸው ጋላል ባሉላት ጋላል አልጓቸው ወደ መጡበት ወደ አገራቸው ወደ መጡበት ወደ አገራቸው አሻፈረኝ አይዳኝም ባይ በጎረው ላይ እንደ ቆላ ወፍ እንደ ግሪሳ ያረረው ልቤ ደግሞ ተነሳ ደግሞ ተነሳ ደግሞ ተነሳ ደግሞ ተነሳ። አዳራሽ ቤቴ ጭንጭንደላው ቀሴ እኔስ የሚገርመኝ ያደርኩ ማነሴ። አዳራሽ ቤቴ ጭምጭም ታለው ቀሴ እኔስ የሚገርመኝ ያደርኩ ማነሴ። ናቲቱ ጠይም ልጅቱ ገብስማ ሽው ሽው አላገኝ የንሰሙንማ ሽው ሽው አላገኝ የንሰሙንማ ናቲቱ ጠይም ልጅቱ ገብስማ ሽው ሽው አላገኝ የንሰሙንማ አዳራሽ ቤቴ ጭምጭም ታለው ቀሴ እኔስ የሚገርመኝ ያደርኩ ማነሴ። አዳራሽ ቤቴ ጭምጭም ታለው ቀሴ እኔስ የሚገርመኝ ያደርኩ ማነሴ።
ነገስታት ቤተሰብ ነው ይባላል። ምን ትላለህ? እውነት ነው እንዴ ጋሼ? እስኪ አስረዳኝ። ንግስታት ዝርያ ነው እንግዲህ ንግስታት ዝርያ ማለት ከእስራኤል ጀምሮ መጣ ነገር ነው እና ንጉስ ሰለሞን ንጉስ ነበር። በዚህ ዘመን ንግስተ ሰባ ኢትዮጵያ ላይ ነበረች። በዚህ ዘመን ንጉሱን ለመጠየቅ ተብሎ ተፈልገው ንግስቲቱ ሰራተኛውን አስከትላ ሄደች። እስራኤል ሀገር ሄደች። ከሄደች በኋላ አስተናግዷቸው ማስተንገዶ አደረጉ። ንግስቲቱ ከንጉሱ ጋር ተገናኘች። እዚያው ማለት ነው በእንግድነት ሰራተኛ አለች። በዚያን ጊዜ መጨረሻ ላይ ግብዣ ምግብ ሲሰጥ የኢትዮጵያ ሰዎች በርበሬ ስለሚወዱ በርበሬ ያለውን ምግብ አሰርተዋል። ምግቡ ወጥ ጋር ማለት ነው። ከዚህ በኋላ ይህን ምግብ አውልታችኋል፣ በልተዋል፣ ተስተናግደዋል። ከዚህ በኋላ ወደ ማረፊያቸው ሲሄዱ ሁሉ ቦታው ይዘዋል። አሁን ንግስቱና ንግስቲቱ ውሃ ይጠማቸዋል። ውሃ ጠምቷቸው የሚያደርጉትን ሴቱ ሂደው ካስቀመጡበት ላይ ሂደው ያን ሊጠጡ እንደዚህ ሲያደርጉ እጃቸው ለቀም ያደርጋል ንጉሥ ሰለሞን ማለት ነው። የማን ንብረት ልትሰርቂ ይሉና ግንኙነት ፈጸሙ ማለት ነው። እንግዲህ ታሪኩ እንደዚህ ነው የሚለው። ከዚህ በኋላ ከንግስቲቱ ጋር ይመለሳሉ። እንደገና ሰራተኛይቱ ደግሞ ምኒልክ የተባለው ነው። ምኒልክ ነገደ ዛጉ ወሎ ላይ 300 ዓመታት ዘመን የነገሱ ዝርያ ነው። ከዚያ ነው ንግስት የኛም የመጣው ከዚያ ነው ማለት ነው። እስኪ እንዴት እና አሁን ከዚያ ከልጆቹ ከተወለዱ በኋላ ልጅ ላይ ተብሎ እንደገና ተጠርተው ሄዱ። ከዚህ በኋላ አባትን ወቅ እንደዚህ ይለው ምኒልክ የተባለው ምኒልክ ነው። አዎ ያኛው ንጉስ ሰለሞኑ ንጉስ የኤርትራ ትግሬ ነው ማለት ነው። እሱ እንግዲህ አማራ የሆነ እሱ ቀዳማዊ ምኒልክ ማለት ነው። ቀዳማዊ ንጉስ የንግስተ ሰባ ልጅ ማለት ነው። የሰራተኛቱ ምኒልክ ማለት ምኒልክ ማለት ነው። አሁን ይሄ ነገደ ዛጉዌን ወሎ ላይ እንዲነግስ ወደዚህ ታላቁ ያኛው ከእናቲቱ ጋር ማለት ነው። አሁን የ300 ዘመናትን ወሎ ላይ ከዚህ ውስጥ አንድ መጥፎ ሴት ንግስት ዩዲት ጉዲት የምትባል አብያተ ክርስቲያናትን አቃጥላ ብዙ ነገር ዳባ ፈጽማለች። አሁን ከዚህ ውስጥ ንጉስ ላሊበላ እናገኛለን። ማላቅ ቅዱስ ላሊበላ ማለት ነው። ናክቶብ አለ። እነዚህ ሁሉ ከዚያ ላይ ይነግሳሉ ማለት ነው። እስከ ዘርዓ ያዕቆብ አፄ ዘርዓ ያዕቆብ ሰሜን ሸዋ ላይ እስከሚነግሱ ድረስ ያን የፈራረሰውን ጠግነው ነው ሊቃውንት ፈላልገው አምጥተው እንደገና ቤተክርስቲያን ሁሉ በአዲስ መልክ አድርገው ንግስናው አዜብ በሰሜን ሸዋ ላይ ነገሱ ነው። ይሄ ነው። አሁን የኔ ደግሞ ከዛጉዌ አገው ነው የሚባለው። በአገው ንጉስናትን የሚታወቀው አሁን ከዚህ ውስጥ 7 አገዎች የሚባሉ የሉም። 7 አገዎች የሚባሉ አንዱ ኤርትራ አለ። ኤርትራ ቢሊየን ከረን ላይ ያለው ኤርትራ አገው ነው። የኛ አገው ማለት ራሱ እንደገና ዋግምራ ላይ ያለው ሁላት ወሎ የንጉሠ ነገሥት ነው አለ እዛ። ከዚህ በኋላ ወዴት መጣስ? ወደዚህ ወደ አማራ ወደ ስንመጣ 2 ንግስታት እናገኛለን። ቀደም ባሉት ነው ኦሪት ዘፍጥረት ላይ ተጽፏል። ዳሚነስ ነው ወይስ ኤልፌስ ይላል መጽሐፍ ቅዱስ ላይ ፋሉ እንድታዩት። መጨረሻ የነሱ ስም አለ ኦሪት ዘፍጥረት ላይ። አሁን እነዚህ
ዳሚነስ የዳጋው ንጉስ ነው። ስንት ሆነው? 3 አገው ላይ ያሉ ከዚህ 2 5 አካባቢ። ኢልፌስ የቆለው ነው። እንደገና የግምጃ ቤት አገው አለ። ስንት እዚህ ጋም አሁን አለ። እዚህ ጋም በላይ አገው የሚባለው ግምጃ ቤት ጋር የተያያዘ ነው። እነዚህ ተደምረው አጠቃላይ 7 ቤት አገው ነው የሚባሉት። እሺ እነዚህ ከዚያ ውስጥ ነው። እኔ የኢልፌስ ዘር ነኝ። የወንድማቸው የዳሚነስ ዳጋው ነው። ኢልፌስ የቆለው ነው ማለት ነው። ስለዚህ እነዚህ ንግስታት ናቸው እና ከኢልፌስ ዝርያ ነው እኔ ማለት ነው የምገኘው ማለት ነው። አሁን ላይኛውም ሌላ ያው ዝርያ አለ ማለት እና ግን ዞሮ ወንድማማች ስለሆኑ ተገዳድለው ምናምን ብለው በግብር ጋብር አልጋብርም፣ ዳገኛው ቆለኛውን ግብር ጋብር ይለዋል፣ አልጋብርም። በዚህ መካከል ጦር ይልካል። ዳሚነስ ሲልክ ጦሩ የሚያስተናግድበት ግብር ይባላል። አንተ ይህን ትይዛለህ እንደዚህ እየተባለ ይመራል። ግብር ይመራል። ከተመራ በኋላ ሁሉ ቦታ ይዟል። አሁን ንጉሥ ሲያውጁ መጀመሪያ ነጋሪት ይጎሰማል። ነጋሪት ሲጎሰም ሁሉ ሰው ግዳጁን መፈጸሙን ያረጋግጥ ነው። ሁሉ አርዷል። አንድ ሰው ብቻ ነው የቀረ። ሁሉን አርደዋል። አሁን ነገር ሲጎሰም አንዱ አመልጥና ዳጋ የዳሚነስ ወገን ያመልጥና ዳጋ ይመጣል። እሱ ብቻ ነው በሙሉ ጦሩን በሙሉ አርዷል። ኢልፌስ አሰርዷል ማለት ነው። ከዚህ በኋላ ዳጋ መጨረሻው ነጋሪት ሲጎሰም ተዘጋጅተው ወደ ቦታው እንድትገኙ ነው። ከማን ጋር ነበር ጦርነቱ? ከዳሚነስ ጋር ነው። እርስ በርሳቸው? እኔ ጋር አስገብራለሁ፣ ይሄ ደግሞ አልገብርም። ወንድሙ ሁለቱ ናቸው። አሁን ሲጎስም ክታት ታወጀ። የመጨረሻው ሁሉ ተሰበሰቡ። ከዚህ በኋላ የቀሩት አዳን የሄዱት አውሬ ሊያድኑ ማር ሊያመጡ እንትን የሚሉ እንደዚህ እንደሄዱ በዚያው ሳይመለሱ ይሄ ኢልፌስ ጋር ያለው ኃይል ይለቃል። ነቃይ ባህር ይሁን ምንድን እንግዲህ ባህር ተሻግረው ነው የሚለው። ሙሴ በብትር መጥቶ የኛውም በዱላ መጥቶ ነው የሚለው። ሙሴ ነው የሚሆነው ላይ አባይ ማለት ነው። እንደሱ ነው። ከዚህ በኋላ ይሄ ሄደ። በቃ ተንጠብጥበው የቀሩ ተመልሰው መጡ። የሉም፣ ሄደዋል። ሰው ሁሉ የለም፣ ብቻቸውን ቀሩ። ሁኔታው የተፈጸመ ንግስናቱ በዚህ አይነት ደረጃ ነው ማለት ነው። ሰለሞን ዝርያ ነው። አሁን ሰለሞን ንጉሥ የቤተ የዘውዳዊ አገዛዝ ነው ፊት የነበረው። በኢትዮጵያ በዓለም ላይ እንግሊዝ ዘውዳዊ አገዛዝ አላት። ሞሮኮ አለ፣ ሊቢያም አለ መሰለኝ። ሌሎችም በዓለም ላይ እና ማሌዥያ እና ሳውዲ አረቢያ ንጉስ ወሴ እንደዚህ ናቡከደነፆር የሚባለው እነሱ ባቢሎንና ባቢሎናውያን በሚባሉ ዘመን የነገሰው እሱ እንደዚህ መሰሰሉ ሁሉ ዘውዳዊ ሆነው የኖሩት ናቸው። በኢትዮጵያም ንጉሠ ነገሥቱ ዘውድ ንግሥተ ሳባ ጀምሩ ማለት ነው። ከንግሥተ ሳባ በፊትም ናሲ ካሌብ፣ ኢዛና እንደዚህ የሚሏቸውም አሉ። እንግዲህ በዛ አይነት ነው እንግዲህ ነገሮች እየተሰረጨ የመጣው። አስባና ዘርዓ ያዕቆብ እነዚህ ከነገሱ በኋላ ሰሜን ሸዋ ነው የኢትዮጵያ ንጉሠ ነገሥት መቀመጫ የነበረው። ከዚህ በኋላ ወዴት መጣ ነው? ከዚህ በኋላ ከፋፍለ ግዛ ነበር ዘመነ መሳፍንት። ከዚህ በኋላ ወደ ጎንደር መጣ። ጎንደር ተሽከርክሮ መጣና እያንዳንዱ ንጉሥ በቃ የተከፋፈለውን ግዛት አንድ ሀገር፣ አንድ ኢትዮጵያ፣ አንድ ምድር፣ አንድ ሃይማኖት በማለት አፄ ቴዎድሮስ የቋራው ካሳ ተነሱ። ጦርን አካተው ማለት ነው። ከዚህ በኋላ ዋንድራድ የሚባል ደብረ ታቦር እንደ ንጉሥ ነው ብሎ ደብረ ታቦር ላይ ያስተዳድር የነበረ
ጦርነት ገጠሙ። እጅ ስጥ ሲለው አልሰጥም አለ። ገጠሙ፣ አሸነፈ። አፄ ቴዎድሮስ ከቁጥጥር ስር አደረጉ። አሁን ወዴት መዞር አለበት ጦሩ? ወደ ጎጃም ደብረ ማርቆስ ማለት ነው። ደጃች ውቤ የሚባል እንዳልሰሰት እንጂ ደጃች ውቤ የሚባል ጎጃም ላይ ነበረ። እሱ ላይ ገጠሙ፣ አሸነፉ አፄ ቴዎድሮስ። እንደገና ወዴት ዞሩ? ወደ ትግራይ ሄዱ። ትግራይ ገጠሙ፣ ትግራይም አሸነፉ። እያሸነፉ ወዴት? ወደ ወሎ። ወሎ ላይ ተክለ ሃይማኖት በኋላ ተክለ ሃይማኖት አፄ ቴዎድሮስ ከሞቱ በኋላ 3 ዓመታትን ያስተዳደረው ወግስዩም ጎበዜ የሚባል ነው። እዚያ አካባቢ ተክለ ሃይማኖት ተብሎ በኋላ እንትን ያለው እሱ ነበረ። በዚህ በወሎ አድርገው ወደ ሐረር በኩል ሄዱ። ሐረር ደግሞ ንጉሥ ማን እንደሆነ አላወቁም። ሐረር አድርገው ደቡብ ላይ ንጉሥ ጦና አለ እና ከዚህ በኋላ ሸዋ ላይ የነገሰው ኃይለ መለኮት የሸዋ ንጉሥ ነበሩ። የአፄ ምኒልክ አባት ናቸው። አሁን ንጉሥ ኃይለ መለኮት ይሰማሉ። ከቆራ አንድ ኃይለኛ ሽፍታ ተነሱ፣ ሰው ሁሉን እያሸነፈ እየመጣ ነው ይሏቸዋል። አሁን እሳቸው ይሰማሉ እና ጦሩ ባህር አድርጎ እየገሰገሰ የመጣ ነው። ከዚህ በኋላ እንደዚህ የመጣ ነው ሲሏቸው ደንግተው ሕይወታቸው አለፈ፣ ሞቱ። ደንግተው አባታው ከዚህ በኋላ ሸዋ ገቡ። ሲመጡ ሙተው አገኟቸው። ከዚህ በኋላ ልጃቸው አፄ ምኒልክ ነበሩ። 15 ዓመታቸው ነው። እሱን ይዘው ንብረት ያለውን አሳይ ብሎ ንብረቱን እንደዚህ አድርገው ወደ መቅደላ ይዘዋቸው ሂደዋል። እንግዲህ እንደዚህ የሆነ ነው ንግስናው የተነሳው እና ከዚህ በኋላ መቅደላ ላይ የኖሩ ለወግድ ሲደርሱ ሚስት ድረውላቸዋል። አፄ ቴዎድሮስ እቴጌ ጣይቱ ነው መስለኛል። እሳቸው ናቸው የሚሆኑ ጣይቱ እንደዚህ ነው። በቃ ሌላ ሚስት ያገቡ የሚል የለም እና ድሮላቸው የተወሰኑ ኖሩ። ከዚህ በኋላ ከዚያ አምልጠው ወዴት ሄደሉ? ሸዋ ገቡ። አባታቸው ስለሞቱ የሸዋ ንጉስና እኔ ወስዳለሁ ብሎ አዲስ አበባ እንትን ሸዋ መጡ። አፄ ቴዎድሮስ ናቸው። ጣይቱ የአፄ ምኒልክ ሚስት ናቸው እኮ አብረው ነው። አሁን አዲስ አበባ መጡ፣ ንጉስና ያዙ። አሁን ምኒልክ ክፋት የለውም። አፄ ምኒልክን ለመውገት ፍላጎት የለውም። አባት ነው፣ ለመውገትም አሰብ የላቸው። ቴዎድሮስ ከዚህ በኋላ ጦር አደረጁ። ጦር እያደረጁ ቆዩ። መሳሪያም ሆነ ሌላ የተገኘውን ነገር እያደረጉ ውጊያ አልገጠሙ። በዚህ መካከል ላይ ማን ነው የተከሰተው? አፄ ዮሐንስ በመካከል ላይ ገብተው አፄ ዮሐንስ ተቀናቃይ ብለው ተነሱ። ከዚህ በኋላ አልተወጉም። አፄ ቴዎድሮስ ውጊያ አላደረጉም፣ አልፈለጉም። አሁን ዝም ብለዋል፣ ተዋቸው ሁሎችን። አፄ ምኒልክ ምንም የራሱ እንትን ነው እንጂ ሌላ ነገር አልፈለጉም። አሁን አፄ ዮሐንስ ምን ያደርጋል? ማሸነፍ ማይችል መሆኑ ሲረዳ ግብፅ የእንግሊዝ ቅኝ ግዛት ነበረች በዚያም ጊዜ። አሁን 15,000 የእንግሊዝ ጦር በጄኔራል ናፒር የሚመራ ከህንድ ሀገር በቀይ ባህር ይዘዋቸው መጥተው ከዚህ በኋላ ከኛ ከአፄ ቴዎድሮስ ጦር ጋር ገብርዬ ነው የጦር አዛዥ። እዛን ጊዜ ገብርዬ አፄ ቴዎድሮስ የጦር አዛዥ ነው። አሁን ከዚህ በኋላ የጦርነት ተካሄደ። ጦርነቱ ሲካሄድ አፄ ቴዎድሮስ ሁኔታው አስጊ፣ ገብርዬ ከሞቱ በኋላ ምንድን ነው ያሉ ሲያስቡ መጨረሻ ላይ እጅ አልሰጥም ብለው ተዘጋጅተው ነው። ከዚህ በኋላ ሽጉጣቸውን ብድግ አድርገው ጠጡ። ሕይወታቸው አለፈ። ራሳቸውን በራሱ ሰው ማለት ቆረጥና ጀግንነት የሚባለው ከዚህ ጊዜ ጀምሮ ያለው ነው እና ከዚህ በኋላ እንግሊዞች መጡ። ሲያዩ ሙተው አገኟቸው። ደነገጡ እነሱ።
ከዚህ በኋላ አዩ። ለምን ደነገጡ? ሙታዎቹ ከነ ነፍሳቸው ለመያዝ ነው የመጡ። እሳቸው መያዝ አልችሉም። እንዳልቻሉ ሲያውቁ እንደገና ድንጋጤ አለ። ደነገጡ። አንድ ኃያል ንጉሥ እንደዚህ ሲሆን እንዴት ሆኖ በዓለም ላይ ሆኖም አይታወቅም። የመጀመሪያ ሰው ናቸው። በኋላ እንደዚህ ሲሆኑ ልጃቸው አለማየሁ አለ፣ ሕፃን ነው። ባለቤታቸው ትዬ ሞንተባ እነሱን ይዘዋቸው ወደ እንግሊዝ ሀገር ንግስት ሳባ ነበረች እዛን ጊዜ ኤልዛቤት ናት። አሁን ከዚህ በኋላ አምጧቸው እኔ እዛን ይቀመጣሉ ብለው ከዚህ በኋላ ወሰዷቸው። እሳቸው ባለቤታቸው ከመንገድ ላይ ሞቱ፣ ባህር ላይ። አሁን ልጃቸውን ይዘው ወስደው ለንግስት ኤልሳቤት አስረክቧቸው አድጎ እስከ መጨረሻ ታሪክ ድረስ አስክሬን እንትን ሁሉ ወደዚህ መጥቷል። በየዲ ጊዜ ልጅ አለማየሁ ደጃዝማች አለማየሁ ተብሎ ነው የተሾሙ። እንደዚህ በእንግሊዝ ኑረው አሳድገው ሞግዚት ሆነው ንግስቲቱ ያው ወደ ኢትዮጵያ በሕይወትም ሆነ በእንትን እስከመተ ድረስ አቆዩዋቸው ማለት ነው። ንግስናው አጠቃላይ ዝርያው አሁን ከአፄ ቴዎድሮስ ቋራ ነው የተነሳ። ቋራ እናቴም አለች እዚያ አለ ዝርያው የኔም አለ እዚያ እና የቋራው አፄ ቴዎድሮስ ሲነሱ የቋራ ውስጥ ያሉ ራስ ኃይሉ ነው የሚባሉ የአፄ ቴዎድሮስ አባት ራስ ኃይሉ ነው። ያም በትንሹ ነው። ቦርጭ ስጋ ራስ አሊ ልጃቸውን እንትን ብለው ለልጅ ባለ ቦርጭ የሚባሉ ስጋ ታውቃለህ? የፊት እግር እሱን ያላቁል በሱ የተነሳ ጦርነት ያነሱት ቦርጭ ስጋ የፊት እግር ሌላ ታላቁ ሌላ ሽንቱ እያለ አንድ እንትን ጀግና ይሄን ላቁ ንቃት ነው ብሎ ከዚህ ወል ጦርነት ጀምሮ ከእሳቸው ነው የጀመረው ጦርነት ከራስ አሊ ላይ ከዚህ እና እንደዚህ አድርገው ማለት ነው። ሚስቲቱም የራስ አሊ ልጅ ሳትሆን አትቀርም። ወንታ ትጌ ነው እንዴት እንደዚህ ነው ላውቁ ብሎ በዚህ ነው ጦርነት ያነሳ። ከዚህ በላይ ጀምሮ እስከ መጨረሻ የሄዱበት። ስለዚህ አንተ ንግስና ወይም የነገስታት ቤተሰብ ነው? በአባት ነው በእናት ነው? በሁሉ ነው። በሁለቱም ነው። በእናቴ ጅማ አባጅፋር ኦኬ። ሂድ እናቴ ትነግረኝ ነበረ። ሂዳ እንድታያቸው የእናቴ ወገን አዜንዋ የአባት ጎንደር ቋራ በሙሉ ያንተ ነው እና እንድታያቸው ስትለኝ ነበር። አያቸው ብዬ እኔም ሳስብ መጨረሻ ላይ ምንድን ነው የሆነው? አሁን ራስ ጎበና ታውቃለህ? ራስ ጎበና ጦር መሪን የአፄ ዮሐንስ ምኒልክ ጊዜ የጦር እንትን ነው። ወላይታ ነው እንግዲህ እንደዚህ ወደ ደቡብ ነው። እንደገና ራስ ወይዘሮ አበበች ጎበና በቃ ራስ ጎበና አበበች ጎበና ቦሰና የእናቴ ነው ቦሰና ጎበና ሌላይቱ ተወጉ ጎበና ሌላይቱ ደመቁ ጎበና ብዙ ናቸው። ሴቶች ናቸው የሚበዙ የእናቴ። አሁን እነዚህ ሁሉ ከዚህ ጋር የተያያዙ ነው። ጅማ በጅፈር ነው። ራስ ጎበና ያው አበበች ጎበና አንድ ናቸው። ወደዚህ አንድ አሁን ለዚህ ነው እኔ በሁለት ቦታ ሁሉ አለው። እንዲሁም ሌላ ቢቀር ኤርትራ ላይ ጣሊያን ላይ በሰይፍ ጣሊያን እየቆረጠው ማን ነው? ዘራይ ድረስ ነው። ዘራይ ድረስ የኛ ዘመን ሆኖ በአባት ነው። በአባቴ ትግሬ ነበረች የአያቴን ሚስት ትግሬ አባቴም ሚስት ማነው እናት ትግሬ ናት። በሲራራ ንግድ በሚነግዱበት ሰዓት ላይ እስከ ኤርትራ ሂደዋል። በዚህን ጊዜ ሚስት ያገቡ የትግሬ ነው። የዘራይ ድረስ ዘመድ ሶማሌ ጋር ማለት እና አንድ ላይ ያገናኝተዋል። ሁሉም ጀግና ሆነ። የኛ አያትም ዘራይ ድረስም በራሱ በገዛ ጋር ቆረጠ አንገት። የኛው ደግሞ ከና ልጆች ጋር አጓቶች ጋር ሆኖ ጣሊያን አውሮፕላን መጥቶት
አለፈጠቁስ ሲወርድ እኮ መቱት። የሚገርም ነው በጣም። አዎ ያው እዚህ ደረጃ ድረስ ያለው ጀግንነትም ሌላው በኦሮሞ ሌላ ደግሞ የአብዲሳ አጋ የወለጋ ነው። ወሰን አስኩድም የትግሬ አብራንዱ ወጭም ትግሬ ኤርትራዊ ናቸው። እነዚህ አብዛኛው አንዱ ትግራይ ሊሆን ይችላል። ግን ጋሽ ላይ እንደው ታሪክ እንዴት ሊያውቁ ቻሉ? በወርስ ነው ወይስ አነበው ነው? አይ ታሪክ በትምህርትም ነው። ኢትዮጵያ ታሪክ ነው ያስተማሩ ሂስትሪ ትምህርት ላይ። አይ የራስን ታሪክ አሁን ለምሳሌ የእናት አባት አያትን ከድሮ ጀምሮ የነበረውን እየተረከልኝ ነውና ቤተሰብ አያት ቅድመ አያት ተናግረው አልፈው ነው ዘር አቆጣጠሩን ሀረጉን ነው ወይስ እንዴት ነው ሊሆን የቻለው? ምክንያቱም የአሁኑ ትውልድ ብዙም የሚያውቅ አይኖርም ከተወሰነ በስተቀር። ነግረውኛል እነሱ ታሪኩ በአፈ ታሪክ ነው። አፈ ታሪክ ሆነው ነግረውናል። አያቴም በአባቴም በእናቴም በሌላውም አባቶች ታሪኩ በአፈ ታሪክ ተነግሯል። ልጆችን ሰብስቦ ማታ ትልልቅ ሽማግሌዎች ቁጭ ብለው ሰብስቦ ተረት እንደ ተረት ታሪክ ይናገር። ከዚህ ሆነ ከዚህ መጣ እንደዚህ ያድርጉ ጨዋታል ሁልጊዜ ፕሮግራም። በዚህ አይነት ነገር ነው እኔ የተረዳሁት ማለት ነው። ከዚህ በኋላ በትምህርት ላይ አፈ ታሪክ አለ። ሂስትሪ ላይ አፈ ታሪክም ሁለተኛ ታሪክም ሁለቱንም ይይዛል እና በዚህ አይነት ደረጃ ነው እኔ እያቀናጁ ማለት ነው። አዎ እና እሺ ጋሼ እናመሰግናለን። ተመልካቾቻችን ፕሮግራማችን እንዲህ እየቀጠልን ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንደምትቆዩ ተስፋ እናደርጋለን። ጥሩ ቆይታም እያደረግን ስለሆነ ከልብ እናመሰግናለን። ጋሼ እስኪ እንደው የብዙ ባለ ሚስት ናችሁ ይባላል፣ ብዙ ሚስት አላችሁ ተብሎ ይነገራል። ይሄ ነገር እውነት ነው? እንዴት ነው? ሚስት በህጋዊነት 4 ሚስት ነው ያገባው ማለት ነው። በህጋዊነት 4 ሚስቶች አሉ። 4 ሚስቶች አዎ። 3ቱ የሉም በዚህ አንድ ልጅ 3 ሁሉ በዚህ ዓለም ተለይ እንዲሁም እዚህ ነው 3 ሬሳ እዚህ ነው ያለ። አንዷ የገብርኤል ነው የአቸፈር ልጅ ነው። እነዚህ 2ቱ ደግሞ ሜጫ ያው እዚህ እንኳን ገብቻ ላይ እግዚአብሔር እንዴት አድርጎ ወስዶ እንዳገናኝም የደጀዝመች አበራ የእህቱ ልጅ ናት። አንዱ ያገባ አንዱ ደግሞ የደጀዝመች ወግ ደረስ የጀግኖች በቃ እንዴት እኔ እኮ እንዴት እግዚአብሔር እንዳገናኘኝ ገርሞኛል። በኋላ ከተገባን በኋላ እንደዚህ የገረመኝ አሁን ወደ አያቴ ስጠይቅ ጀግና ሁሉ ያውቃሉ። እነዚህ አሁን በህይወት ያሉም እነሱ የኔ ጀግኖችን እና እንትኖችን ያውቋቸዋል። አሁን በዚህ አይነት ነገር ነው እንጂ አጠቃላይ እኔ ምንድነው የምለው በዓለም ላይ ሁሉ የኔ ልጅ ነው የምለው። እንዴት ሁሉ ልጅ የኔ ነው እኔ እግዚአብሔር የፈቀደው እኔ ሁሉ እንትን ሳይሆን እግዚአብሔር ለኔ ፈቅዷል። እንደኔ የፈቀደለት ማንም የለም ማለት ሚስትነት እንደዚህ ሳይሆን አይደለም። በሌላ ነገር በእንትኑ እግዚአብሔር ሲፈጠር እኔ እንዴት እንደሆነ ብዙ ነገር ነው ውጣ ውረድ ነው። እኔ የተወለድኩት 12 ወር ነው። 12 ወር? አዎ 12 ተረግዘ 12ኛው ነው ልወልድ እናቴ ተቀምጣ እንደገና 1 ሳምንት ቆይቶበት እንደዚህ ነው። 9 ወር እኮ ነው አብዛኛው ነበረ 9 ወር ከ5 ነው። እግዚአብሔር ራሱ 9 ወር ከ5 ቀን ነው የሚለው እና በዚህ አይነት ነው እኔ ከተወለድኩ በኋላ የኔ ጉዳይ የተለየ ነው። ሲያሳድጉኝም እንትን ሲሉ ሁሉ አዝሉ ነው። እኔ ሳድግም ቶሎ ብዬ ነው ያደኩት። ቶሎ ብዬ ድጋቱ ከሌሎች የበለጠ ኃይል ደግሞ አለ። ጉልበትም እግዚአብሔር ሰጥቶኛል። እኔ ዛን ጊዜ እግዚአብሔር ሰጥቶኝ ብዬ ህፃን ነኝ። ያ ሁሉ ሲሆን በዚህ አይነት ደረጃ ነው እኔ ያደኩት እና ትምህርት እንኳን በ3 ቀን ነው ፊደል የቆጠርኩ። 3 ቀን ጠቅላላ ቁጭ አደረኩት። ይገርም ነው በጣም ጥሩ ጭንቅላት። ሊቀ ካህናት አለመረብ የሚባሉ የጨረሰው እንዲያውም አሁን ትናንት ወዲያ ነው አንዱ ከጨራ የመጡ ጋብዞኛል። ድረፍት እዚህ ነኝ እኮ እኔ ነገረኝ ጨራ ነው። አሁን የኛ ደግሞ በዚያው ቅርብ ነው እና ጋበዘኝ ነኝ አንድ ናን እኮ ዘመደሞች ናን ብሎ እና በዚህ አይነት ነው እና ፊደልም እንደዚህ ሁሉ ነገሮች ቶሎ ዛሬ አሁን
በአሁኑ ሰዓት ሊቃውንት ቤተክርስቲያን ጋር እዘምራለሁ። በቃ ውስጡኛ ነበረ ውስጥ ጫማ የሴቱንም ሲወስዱ ውጭውን ሲሰርቁ ሌቦች በማየት የኔን ደግሞ ይሰርቁብኛል ብዬ በዚህ እምነት ደጃፍ በቀኝ በኩል ቁሜ ነው። ቅዳሴ ተጀምሮ ከማይሊት እስከ ፍሬ ቅዳሴ እስከሚያልቅ ድረስ እዚያ ነው። እዚያው ጫማው የተጠበቀች አሁን ሌሎች አሁን አንተም አንድ ቀን እኔ የምዘምርበት ይድነቁ ወይ ነገ ሂድና በቀኝ በኩል ነው እንትንም የምዘምረው። ብዙዎቹ ከኔ አጠገብ መጥተው ነው አባቶች ከኔ ጋር ይሆናሉ። አይዘምሩም እነሱ ቁመው ነው ዝም ብሎ እኔ ስንቀሳቀስ እንትን ሳረግ አብሮ እንደሱ እየወሉ እና እነዚህ አሁን እኔ አብረው የቆሙ የኛ ዝርያ ያውቃሉ። አያቴንም ያውቁታል። የሚገርም ነው በጣም። አሁን ስለ ደጃዝማች አበራ ጣሊያንን በጅራፍ ባህር ዳር ከዛዬ አሁን ሰው ህዝቡ ነው የገረፉ ነው እኮ እንደ ከብት የነዱት ነጮችን ደጃዝማች አበራን ያለ ጣላትን እንደለም ነዱ የሚባሉ ለዚህ ሲወራ እንሰማለን። እና ተፈራ ነጭን በጅራፍ የገረፈ ማለት እንግዲህ እና እንደዚህ የመሳሰሉ ነገሮች ናቸው። ለምሳሌ እነዚህ ዝርዮች ጀግኖች ናቸው። ፊታውራሪ ደጃዝማች አንለኝ አዴት ፊታውራሪ አድማሱ ጉግሳ አዴት ቀኛዝማች አንድ ስማቸው እንጂ አዴት እነዚህ ጀግኖች ናቸው። ደጃዝማች አያሌው ማን አቸፈር በኋላ ቤት ወደድ የሆኑት እነዚህ በዛን ጊዜ ያ ሁሉ ሲወድቅ እንኳ ሁሉ እየተወጋ ነው። በዛን ጊዜ በላይ ዘለቀ በዚህ ያሮርጠዋል። አያሌ ብሩ በደበርቅ በዚህ በሁሉ ጦርነት በ360 ዲግሪ ሁሉ ጦርነት ነው። ታጥቆ ነው በዛን ጊዜ እኔ እንደ ዛሬ እንደሱ ሰው ቢያዩ ሁሉ ታጥቆ እኮ እንደዘረፍ ነው። በቃ ሴቱ ሁሉ እኮ ነው መካነታ ሴቱማ ጀግኖች አሉ እኮ ማን ይቀራል ወደ ባሏቸው ይሄዱ። እና እንደዚህ ሆኖ ነው። እና መጨረሻ ምኒልክ ትጌ ጣይቱ ምንድን ያል እንዳይፈርሙ አላሉም። እንዳትፈርም ያሉት አልፈረሙም፣ ተውት። ሴቶች ብለህ አይደል? እና ጦርነት በዚህ አይነት ማሸነፍ የቻሉ በህብረት ነው፣ በአንድነት ነው። በአንድነት ነው። በዚያ ላይ ይደማመጣሉ። እንደገና ራስ አሉላ አባናጋ በዶጋሌ ላይ 500 ጣሊያንን ያሰረፉ ሐውልት አለ። አሁን ድንገት አገሪቱ አንድ ላይ ከተዋሃደች ኋላ ልታዩ ትችላሉ። ያን ሐውልትን 500 የጣሊያን ወታደሮች ሐውልት ተሰርቶ እንዳለ እንደቆመ ነው ያለ። ውሃው አካባቢ ዶጋሌ ይባላል። ዶጋሌ ላይ ራስ አሉላ አባናጋ ዘረፍ ይባላል። ፍሬው ኃይሉ ያቅራራል አይደል? ጎራበሉ ወኔ እና እንደዚህ ሁሉ ጀግኖች በኢትዮጵያ ላይ 360 ህዝብ ጀግና ነው አጠቃላይ።